ሴቷን ካላፈረሱባት ይላል። ግን እንቁላሏን ባትሰሩባት አትሸሽም፣ እዚያው ነው አትሸሽም። ይሆን መንፈስ ቅዱስን ጨርሶ ካልካሉት ኃጢአት ሊሰሩ እንኳን ሰውየውን አይተው አይርቅም ነው። ኃጢአት ምክንያት ቢያሳዝንም አይርቅም እስካልካለ ድረስ ይህን ብቻ ነው እርሱ ይወጣል እና በዚህ አይነት ኃጢአትን የሚደመስስ መንፈስ ቅዱስ በአምሳለ ምንም እንኳን የሰራነው አንዳንድ በፈተና እንቁላል የተባለ ማማረስና የሚሰጠን ጥና ሃይማኖት ቢቀርም መንፈስ ቅዱስ ከኛ የቀና ንስሐ እንግባ ንስሐ ስንገባ ተመልሶ እሱ ይመራናል፣ እሱ ያጸናናል። በልክ አምሳል ለምሳሌነት ከትንሽ ተመስሎ በሰው ልጆች ተሰጥቷል። ስለዚህ ሐዋርያት የወረደው በእሳት አምሳል በነፋስ አምሳል ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሲታነቡ ምነው ከወደ ሰማይ እንዳውሎ ነፋስ መጣ፣ በሁለቱ ሳይከፈት እንደተዘጋ ጣራው ሳይከፈት እንዳውሎ ነፋስ ቤቱ ሞላው። በነፋስ ተመስሏል። ነፋስ ምን ስለሆነ ነው? ባለ ሙሉ ነው። ነፋስ ባይኖር በጣም ሁሉ የሞት ነበር እና ሁላችሁ ተቀምጠ ሆዳችሁ ንጹሕ አየር ነዋ። መንፈስ ቅዱስ በዓለም ይወላል። በነፋስ ተመስሏል። ነፋስ መዓዛን ያመጣል። መንፈስ ቅዱስም ኃይለ ጸጋ መዓዛ ተአምራትን ያመጣል። ነፋስ ከገለባ ፍሬም ይለያል። መንፈስ ቅዱስም ከኃጥአን ጻድቃን ይለያል እና በዚሁ አይነት ነው መንፈስ ቅዱስ በአየር ወይም በነፋስ የተመሰለው የሰው ልጅ ሁሉ ሕይወት መንፈስ ቅዱስ ነው። እስትንፋሳችሁ ቢቆማት ሰው መቆም ይችላል። ሰዎች በምድር ላይ መቆም እንዳሳይ መንፈስ ቅዱስም በሰው ሕይወት ላይ እንደሚሆን ምክንያት በንጹሐን ዘንድ የተነሳ ጌታችን በኒቆዲሞስ ሲያስተምር ስለመምከር ዮሐንስ ወንጌል 3 ላይ የውሃውን ጥምቀት ልትወለዱ ይገባችኋል ያለዚህ መንግሥተ ሰማያትን አታዩም ብሎ ሲነግረው አልገባውም። መወለድ ማለት እንዴት ነው? ደግሞ ደጋግሞ ጠየቀ። ምሳሌ አድርጎ የነገረው ነፋስ ነው። ነፋስ ከወዴት እንዲመጣ ወዴት እንዲሄድ አታውቀውም። በኃይሉ ሲገስጽ ዛፉን ሲያወዛውዝ ታያለህ፣ ትሰማለህ አለ። ድምፁን ትሰማለህ እንጂ በዓይንህ አታየውም። ማወቅ ነው እንጂ በዓይንህ ሲያወዛውዝ በዓይንህ ታውቀው ዛፉን ሲወዛወዝ ሲታይ ከሆነ ያ መንፈስ ቅዱስ ነው። መንፈስ ቅዱስ ያደረበት ሰው ሞት ሲያስነሳ ድውይ ሲፈውስ፣ ምስጢር ሲያስተረጉም፣ ታምር ሲያሰራ የሚራሱ መንፈስ ቅዱስ አታየውም፣ ረቂቅ አካል ነው ብሎ ኒቆዲሞስ መንፈስ ቅዱስን በነፋስ መስሎ ያስተማረው። ዮሐንስ ወንጌል 3:7 ላይ የምናገኘው በነፋስ ይመስላል። ስለዚህ ሐዋርያት በነፋስ አምሳል የተሰጠው ነው እና የሰናዖር ግንብ ያፈረሰው ነፋስ ነበር። አብርሃም ዝግጅት የፈጠረው ነፋስ ነው። በእናት ሀገር ታዲያስ ጀምሮ የፈጠረው ነፋስ ነው። ለክፉ ነው የተፈጠረው ይህ ነፋስ ብለው ሰዎች ነፋሱን ለክፉ እንዳይመለከቱ ለመልካም የተፈጠረ ነው። ይኸው ቋንቋን ገለጸ። በመንፈስ ቅዱስ አምሳል መጣ። የእኛም ንጹሕ አየራችን ሕይወታችን ነው የሚሉ ሰዎች ቋንቋ ገላጭ ነፋስ አድርጎ በሐዋርያት ሀገር ይላል እና በዚሁ አይነት በነፋስ አምሳል ተሰጥቷቸዋል። ሌላው በእሳት ተመስሏል። ሐዋርያት ሥራ 2 በነፋስ አምሳል ላንቃ መስሎ ነው። የእሳት ላንቃ እሳት ይላሉ። ላንቃ
እያንዳንዳቸው አካል ላይ የተቆገድ የተቀመጠ የማያቃጥል እሳት ቋንቋ የሚገልጽ ሆነው ተሰጥቷቸዋል። የእሳት አምሳል የእሳት ታወቃል። በብዙ አይነት ተመስሏል። እሳት ያበሰለው ይጣፍጣል። መንፈስ ቅዱስ ያደረበት ሰው ታምራት ይሰራል። እሳት ያቃጠለው ግን እህል ያበቅላል። መደበሪያ ማለት ናቸው። መንፈስ ቅዱስ ያደረበት ሰው ልዩ ልዩ ታምራት ታገኛለህ። መንፈስ ቅዱስ ወርቅን ብርን ከዝገታቸው የሚያነጻው እሱ ነው። መንፈስ ቅዱስ ሰዎችን ሁሉ ከኃጢአት የሚያነጻው እሱ ነው። 50-60 መብራት ከአንድ ቦታ ተቃጥሎ አያልቅም። መንፈስ ቅዱስ ስጦታ እንዲሆነው ለሰዎችን ለመላእክት የዘላለም ሀብት ሆኖ ሲሰጥ ነው አያልቅም። እሳት ሁለት ሲወጣ መጀመሪያ ትንሽ ነው ይወጣል። በተራራው በሳት ተቀጠው እሳትን ያስወጣል። ሰው ሲጠጠቅ በክርስትና የሚሰጠው ሃይማኖት ትንሽ ነው። መንፈስ የሚያድረው በትሩፋት ሰው በዘርግ የመንፈስ ቅዱስ ኃይል ያሰፋዋል። እየሰፋ እየበዛ ይላል። በትራሰብ እንኳን ሲሰጠን ነግ ቢያሳይ አዲስ አንደገና ቀጥታ በውሃ በሚሰጥ ይሰራና ማዝናኛ ብለው በሳት ተተኮሰ። ሸክላ በሳት ከተተኮሰ ውሃ ይፈሳል። እሳት ናቸው። መንፈስ ቅዱስ ነው። በሰው ልጆች ሸክላ ናቸው። የሰው ገላ ያልተተኮሰ ሸክላ ያልተተኮሰ ያልተፈታ እርጡ ሸክላ ነው። አንዳች የሚነካው ትንሽ ምን አቅም የሌለ ያኛን ሰውን ተጠቅም የለው ግን መንፈስ ቅዱስ ስለተኮሰው ሁሉም በዛን መሸከም የሚችል ሸክላ ነው። መንፈስ ቅዱስ ያደረበት አካል ማለት ነው። ሁላችሁም መንፈስ ቅዱስ እንዲያድርባችሁ መጸለይና በእውነታችሁ ለንጽሕና ለእሱ ማድረግ ነው። ይህ በእሳት የተመሰረተ ቅድም ላይ የማንዳናያ ጋያ ላይ የነበረው እሳት እነሱ እንዳደረጋ ሐዋርያትን ያልበላ እሳት፣ ነገር ግን ውስጥ የሚገርም ታምር የሚያሰራ እሳት መሳፍንት 15 ራሷ ሰው የተባለው መስፍን ፍልስጤማውያን ጋራ የመጀመሪያ ሰው ያስነሳው የመጀመሪያ ጦጦፍ የሚባለው እናሙ ሁለተኛው ሰው ሩጦ 300 ቀበሮ ያዘ። ጥላቶቹ ፍልስጤማውያንን ለመውጋት 300 ቀበሮ ሩጦ ይዞ ሁለቱን አንድ ላይ በጅራት እያሰረ 150 ቀበሮ በዚያ ላይ ጭቆ አብሮ ጅራት ላይ እያሰረ እሳት ለኩሶ ወደ አስመራቸው ታቀረበ። ሁሉን ከሚያስፈልገው 300 ቀበሮ ሩጦ እንደገና ሁለት ረፎና ሰው ጭቆ እሳት አቃጥሎ የቆመውን አዝመራ ነገውን ክብሩን አጠፉ ነው። ፍልስጤማውያንም በዚህ አይነት አዝመራቸውን አገሬቶ መስጠረቷል። መሳፍንት 15:4 ነው። ሰው ኢየሱስ ክርስቶስ ነው። እሳት መንፈስ ቅዱስ ነው። ሁለት ሆነው የተላኩ ቀበሮች ሐዋርያት ናቸው። ወደዚህ ዓለም ተላኩ። የቆመ አዝመራ የሰው ልጅ ነው። ኃጢአትን የተሸከመ ኃጢአትን የሚያቃጥል እሳት ነው ይዘው ንስሐን ቀኑና እየሰሩ በሰው ላይ የቆመ አዝመራ ኃጢአት እንዳይኖር አደረጉ። የወደቀ ማን ነው? ጣዖት ነው ስላበሩት። ያ የቆመ ክብር ማን ነው? ዲያብሎስ ነው። አባረሩት። በሰው ልቡና እያወጡ ቀበሮች የተባሉ ሐዋርያት ተሰብስበው ሁላውም የመጠቅነቱ ነው። ኢየሱስ ክርስቶስ ሁለት እያደረገ ሐዋርያትን ወደዚህ ያደርጉታል። ክርስቲያን ጋር ኃጢአተኛ የሆነ
ሶምሶን ያቃጥላል። ዛሬ እዚህ ያለ ነቢይ ወይም ጴጥሮስና ሐዋርያት ስለጠፋ ነው ሰይጣን የሚፈነጨውና እንደዚሁም ደግሞ ከክርስቲያኖች የሚወዙ ወሬ ላይ የቆመ አዝመራ ሁሉ